እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት መለ እግር ኳስ ቤተሰብ በተለይ የአርሰናል ደጋፊዎች ሆይ ለዚች ቀን ዝግጁ ሁኑ። እመኑ እቺ ቀን በጣም በቅርቡ ካሚንግሱን ሀፕን እንደምታረግ ጥርጥር እንዳይኖራችሁ። ቀንጫት ያክል ጥርጥር ማለት ነው። የአርሰናል ደጋፊዎች ብቻ ሳይሆን የሌላ ክለብ ደጋፊዎችም ለዚህ ቀን ተዘጋጁ። በጣም በቅርቡ እጅግ በጣም በቅርቡ የሚፈጠር ነገር ይሆናል። እናም አስጠነቅቃችኋለሁ መለ እግር ኳስ ቤተሰብ ሆይ አርሰናላችን ይህችን ነገር ይዞ ከፊታችሁ ከተፍ የሚልበት ቀን እየተቃረበ ይገኛል። ምሽግ ምትይዝ ምሽግህን ያዝ፣ ከለላ ምትይዝ ከለላህን ያዝ። መለ እግር ኳስ ቤተሰብ ሆይ ለዚህ ተናፋቂ ቀን ዝግጁ ሁን። የአርሰናል ደጋፊ ሆይ ይሄ መልእክት እውነተኛና ለታማኞቹ ለአርሰናል ደጋፊ ማስተላለፈው መልእክት ነው። እንኳን ደስ አላችሁ፣ ዋንጫው የናንተ። ከዚህ በኋላ ምንም አልቋጥርም። አርሰናል የዚህ አመት ዋንጫ በልቷል። እንኳን ደስ አላችሁ። አርቴታን እጅግ ልታመሰግኑት ይገባል። ይሄን ስናገር ደግሞ በአርቴታ ዘመን የመጣ አሽቃባጭ ምናምን ይሄ ደጋፊ አይደለም እያልኩ ያለሁት እውነተኞቹ ደጋፊ 2015-16 በሌስተር ዋንጫ ስታጡ የተመለከታችሁ እድሜ ደግሞ ገፋ ካለ ታውቀዋለ 2006 ላይ በባርሳ 10 ምናምን ደቂቃ ቀርቶ ያንን ዋንጫ ስታጣ ቻምፒየንስ ሊግ ዋንጫ ስታጣ በኦና ኤምሬ የሚያስጠላ አመት አስተታለፍ ያየ በዊንገር 2017-18 የሚያስጠላ አመት ያየ ቶፕ 4 የናፈቀ ያን ሁሉ አልፈ እዚህ ደረጃ የደረሳችሁ የአርሰናል ፋኖች እንኳን ደስ አላችሁ። ኮንግራ ልቤም ተደላደለ ሆኔም ደላው መሰለኝ አርሴክስ ለመውደዴ አገር ሰብቶ ፉል ቢለኝ ከወደድኩሽ ወዳ ምንድነው ቢጠፋም ስሜ ነው። በጣም ደስ ብሎኛል። ቪዲዮ እንዴት መስራት እንዳለብኝ አላቅም። እየጮኩኝ ባወራ ደስ ይለኛል። አርሰናል ዋንጫውን መብላቱን አረጋግጧል። ሂሳብ ስሌት ውስጥ እንዳትገቡ። ሂሳብ ስሌት ውስጥ መግባት አያስፈልግም። አረጋግጠነዋል። ኮሜንት ላይ አሁን የምፈልገው የአርሰናል ደጋፊዎች ምን እንድትጽፉ መሰላችሁ? ሚዜው ሊሞሸር ነው። ምን አልኳችሁ? ሚዜው ሊሞሸር ነው። ዘንድሮ ልንበላውን የት ነው የምናከብረው? የት ነው የምንጨፍረው? የት ነው መቆሚያ መቀመጫ የምናሳጣቸው? በማርያም እኚህ አለሌዎች ዝም ብለው ይቋጥራሉ። በማዶ ሜዳ እንደኛ ቋጥረው ሰው እየረበሹ ነው። ተያዘሩ በቃ ዋጥኩት፣ አፈኩ፣ ታፈኩ። ግን ከዛሬ ጀምሮ አርሰናል ደጋፊዎች ሴሌብሬት እንዲያደርጉ አዝዣለሁ። እኔ ድሮ ነው አዝዣለሁ። ሴሌብሬት አድርጉ። ከዛሬ ጀምራችሁ ዋንጫውን ስለወሰዳችሁ ሴሌብሬት ማድረግ ትችላላችሁ። ምክንያቱም ተናግሬያለሁ ቃል በቃል ሲቲ ነጥብ ከጣለ አርሰናል ካሸነፈ የዋንጫው ጉዞ እዚህ ላይ ዛሬ ይደመደማል። በቃ የሚያበቃበት ነው። ከዚህ በኋላ ለመመነሳት በጣም ሴሌብሬት ማድረግ ይችላሉ የአርሰናል ደጋፊዎች። ከዛሬ ጀምሮ ካውንትዳውን እያደረጉ 3 ወይም 4 ጨዋታ ማሸነፍ ነው ከዚህ በኋላ የሚጠበቅባቸው። ከሰባቱ 3 ወይም 4 ጨዋታ ነው ያውም ሲቲ ሁሉንም ካሸነፈ የሚጠበቅባቸውና ኦልሞስት ደን ምንድነው? ጋቤን ዘባ አድርጌ ነው የመጣሁት። ልመክር ልዘግር ነው ያራዳ ልጅ፣ ሌላ ነገር የለውም ነው የምልህ። ከ19ኙም ክለቦች ነው የምልህ ያራዳ ልጅ። እንደኛ ብር አውጥተን አሉ እነሱ ናቸው። እኛ ብር አውጥተን በረኛ ያስፈረም ነው ይከላከላል፣ ጎሎችን ይመልሳል፣ ታምር ይሰራል ብለን ነው። እንዴት ነው አንተ አንድም 3ም የምትሆነው? በዛኛው አንግል ነው ብለው በዚህ ሲመጡ እዚህ ጋር ነው። አንተ ሻኦሊን ሶከር የሚለው የሆነ አንድ ፊልም ላይ ያለ በር ራሱ እሱ ነው። እንደው ምንድነው እንደዛ? አንተ ምን አይነት በር? በጣም አንደርሬትድ እኮ ነው ዘንድሮ። አልተወራለትም እኮ ዴቪድ ራያ ያራዳ ልጆች ምን ጉድ ነው እንዴ? እንደዚህ ይቻላል እንዴ?
እኔ አንተ በጣም እንደው ምድር ላይ የምትጠላው አንተ ነው የምትመስለኝ አሁን ላይ ማለት ነው። ምን ጉድ ነህ? በጣም ነው የምትለየው ነው የምልህ። አራዳ ልጅ ተረጋጋ፣ ጎቤው ተረጋጋ። አንዳንዴ ያስመስል እንጂ እንደ የሆነ ባላየ ምናምን ተጨራርፎ የመጣ ኳስ እንዴ በዲፍሌክት ያበደ ኳስ መጥቶ እኔ ያለው ችግር የለውም። ቃብ ደግሞ ደስ ሲልሽ አይፈራ አይኮራ ይደራ። አራዳ ልጅ ችግር የሌለበት በረኛ። ኧረ አንተ ኮሜንት ላይ እስቲ ሁላችሁ ኧረ አንተ ትለየ ማንም እግር ኳስ ደጋፊውን አንተ ትለያለህ በሉ። ዴቪድ ራያን በጣም ነው የምትለየው። የፕሪሚየር ሊግ ካሜራ ያላገኘውን ትልቅ ቪዲዮ ወጣ። ተመልከት። አንድ ግለሰብ ነው የቀረጸውና ኮርና ሊሻማ ነው። የአርቴታን ጭንቀት ተመልከት። ማን ተጨነቀ እንደ አርቴታ? መቆም ማጎንበስ። ከዛ የመጨረሻውን ፓርት ሳያለው ሞራል ሰጣቸውና ከጎን ያለው ምክትሉ ቆሟል። ሄዶ መታው። ይኸውልህ ድጋፍ ስጣቸው እንጂ ንገራቸው፣ አበረታታቸው ልጆችን። ተመልከቱ። አንድ ቦታ እንኳን መረገጥ አቅቶታል እኮ። ምን አይነት ነው ይሄ? እኮ ደጋፊም እኮ ነው። ደጋፊ ሆኖ ደግሞ በጣም ኦቨር ለክለቡ ደሙን የሚሰጥ ደጋፊ እኮ ነው። ከሱ በላይ ይሄን ክለብ ማን የሚያስብለት አለ? ዝም ብለን ተናገርነው። ከዚህ በኋላ ሚኬል አርቴታን እኔ እንጃ። ተመልከት፣ ጎሏ እስክትገባ ጭንቀቱ እንዴት ነው የሮጠው? እንደዚህ ሲያበድ አርቴታን አይቶ ታውቃለህ? ይሄን ቪዲዮ ኮፒ ሊንክ ማታረግ ከሆነ የአርሰናል ደጋፊ ከሌላም ክለብ ደጋፊ ጠብቀዋል። የአርሰናል ማሸነፍ ጠቅላይ ሚኒስቴሩን ሲያስፈነጥዝ አመሸ። ከቤተ መንግስት እስከ ኤምሬስ ዛሬ መድፈኞቹ ሁሉንም ሲያስደምሙ አምሽተዋል። የእንግሊዙ ጠቅላይ ሚኒስቴር ስታርመር የታወቁ የአርሰናል ደጋፊ መሆናቸው ቢታወቅም ዛሬ በኤምሬስ ስታዲየም ያሳዩት ስሜት ግን እጅግ ለየት ያለ ነበር። አርሰናል ከኤቨርተን ጋር በነበረው ጨዋታ የበላይነቱን አረጋግጦ ሁለተኛውን ግብ ሲያስቆጥር እንደምትመለከቷቸው ጠቅላይ ሚኒስቴሩ ከመቀመጫቸው ተነስተው በታላቅ ደስታ ስሜታቸው ሲገልጹ ታይተዋል። አርሰናል የፕሪሚየር ሊግ ዋንጫ ለማንሳት በሚያደርገው ጉዞ ከደጋፊዎቹ ጎን የሀገር መሪዎችም ልብ ማሸነፍ ችሏል። እነሆ የዘንድሮ አርሰናል ለታላቅ ክብር ቆርጦ ተነስቷል። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል፣ ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ። 0-0 እያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ከሆንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድን እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ፣ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛላ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው። ያንቺ ቪዲዮ ካሚን ራይት አፕ ወርዘገነርስ ገና ሲቲ ይጥላል ዛሬ ማታ። እመኑኝ ይሄኛው ማንቸስተር ሲቲ ዘንድሮ አርሰናልን በዋንጫ ለመፎካከር ሬዲ አይደለም በእርግጠኝነት ይህንን ንግግር እኔ በምናገርበት ጊዜ ብዙዎቻችሁ ኮሜንት ላይ መጣችሁ፣ በተለይ ደግሞ የተቃራኒ ደጋፊዎች ብዙ አሽፋችሁ ቀልዳችሁ አልፋችሁ ነበር። ነገር ግን ይሄኛው ማንቸስተር ሲቲ አርሰናልን ለመገዳደር ሬዲ አይደለም። የትኛውም የፕሪሚየር ሊግ ክለብ በዚህ ሰዓት አርሰናልን ለመገዳደር ለመፎካከር በፍጹም ሬዲ ዝግጁ አይደለም። በቃ ይህንን አሁንም ልናገር የምችለው ነገር አንዳንድ የእግር ኳስን ስናይ በስሜት መሆን የለበትም፣ መገንዘብ መቻል አለብን። ከግዑዝ አካል የምንለየው በምንድን ነው? አይን አይቶ ልብ ይፈርዳል፣ ከዛ ደግሞ ጭንቅላት ያገናዘባል። ይህንን ነገር እያስተዋልን ነው። ይሄ ነገር አርሰናል ደጋፊ ጋር ብቻ ነው እንዲያለው። ሌሎቻችሁ ተጠቀሙበት አእምሯችሁን። ምን ሆናችሁ ነው? ደካማ ሁላ ተስፋ መቁረጥ
ስጋ ለብሶ ቢመጣና አርሰናልን ቢያየው ራሱ ተስፋ ይቆርጥ ነበር። ደግነርስ ነግሬያችሁ ነበር። በጭንቁ ሰዓት መግቢያ መውጫ ባጣችሁ ሰዓት መጥቼ ነግሬያችሁ ነበር። 2025-2026 ሲዝን ደግነርስ ሲዝን ነው ብያችኋለሁ። ሚኬል አርቴታ ምን አይነት ወርልድ ክላስ ኮች ነው? ምን አይነት ጌምን የሚረዳ አሰልጣኝ ነው? እስኪ አፕሪሼት አድርጉት። ዛሬ ለማክስ ዳውመን እንደዚህ ራሱን የቻለ ቪዲዮ ነው የምሰራላችሁ ስለ ማክስ ዳውመን የቀየረበት አቅር። አርሰናል ቀዘቀዘባችሁ አይደለ? ሰሞኑን አርሰናል ከዚህ በፊት ነግሬያችኋለሁ፣ ከፈለገ እንደ ለውዝ ያሸህና ገለባውን እፍ ብሎ አላምጦ ይውጣል። አከተመለት አለቀለት በተባለበት ሰዓት በሚኬል አርቴታ ቅያሬዎች ጣፋጭ ስኳር ድንች የሚል 3 ነጥብ ይዞ ወጥቷል። አርቴታ ግን ድብቅ መሳሪያ እንዳለ እኮ እያሳየን እኮ ነው። ልጁ አይኑ በጉዳት ነበረ ባለፉት ጊዜያት የከረመው፣ ግን አውጥቶ ደግሞ ሲጠቀምበት ምን አይነት ድብቅ ኒውክሌር መሳሪያ እንደሆነ ማክስ ዶማንን አያችሁት? ጀማ ወይኔ እንዴት አባቱ ነው የሚችለው? ጀማው እንዴት ነው የሚችለው ማለት ለሱ እኔ አዳሩን ሙሉ ቪዲዮ እየሰራሁለት ባደርን አይደክመኝም ነው ማለት አንተ የመጀመሪያው ጎል እኮ መገኛ እሱ እኮ ነው። ተመልከቱት፣ ይኸውላችሁ የመጀመሪያው ጎል የተገኘበት መንገድ ከምንም ጎል እንዲሆን ያደረገው ማክስ ዶማን ነው። ይኸውላችሁ ውስጥ ላይ አንድም ማለት ነው ለሱ ፖዚሽን የሚሆን የገባ አገባብ የለም። በቃ ሊገጭ የሚችለው ግን አደጋ የሚፈጥር ኳስ መላክ እንዳለበት አንደርስታንድ አድርጓል። በቃ ስለሆነ ሂንካፔ አይታችሁታል አይደል? ሄዶ በቃ እሱ ራሱ በዚህ አካባቢ በሆዱ አካባቢ ነው መለስ ያደረጋት ኳሱ። ያው 9 ቁጥር ደግሞ አጥቂ ማለት ሁሌም ቦታ በቦታው ያቺ ቦክሷ ውስጥ መገኘት የሚችል ነው፣ እንደ ቪክቶሪዮ ኬሬሽ አይነት ማለት ነው። አገኘና ቀረቀረው። ግን የጎሉ መገኘት ዋና ሰው ማለት ነው ይሄ ድንቅ ወጣት ነው፣ ገና 16 ዓመት። ጀማዓ አልገባችሁም? በቃ ይችላል ልጁ። መቻልማ አይገልጾም ማለት ይችላል የሚለው ራሱ አይገልጾም። ሁለተኛውን ጎል ደግሞ ይውላችሁ ተመለከቱታላችሁ። ሁለቱንም ተጫዋቾች የቀነሰበትን መንገድ አይታችሁታል አይደል? እና ይሄድሽ ምን እንበለው አሁንና ደግሞ ከሆነ ተጫዋቻችሁ ጋር አፎካክሩታሎሽ። ይሄ ልዩ ተጫዋቻችን እንዳትጠጋጉት። ልክ ማፎካከር ሲጀምሩት ብቃቱ ይወርዳልና እንዳታነካኩብን አደራችሁ። የትኛውም ክለብ ደጋፊ ነው ማን ትችላለህ? ማክስ ትችላለህ። አርሰናል ዛሬ ትልቁን ጨዋታ ምናልባትም በፕሪሚየር ሊጉ የዋንጫ ፉክክር ውስጥ ትልቅ ፖይንት የሚያስቀምጠውን ጨዋታ አሸንፎታል። ኤቨርተን 2-0 በሆነ ውጤት ነው ያሸነፈው። ሚኬል አርቴታ በቅርብ ጊዜ ካደረጋቸው ጨዋታዎች ውስጥ ታክቲካል ለውጦቹ መካከል በጣም ትልቁን ውሳኔ ወስኖ የዙቢሜንዲንና የማክስ ዶማንን ቀይር ካደረገ በኋላ የጨዋታውን ሂደት ቀይሮታል። በተለይም ደግሞ የዚህ ተጫዋች ትልቁ ኳሊቲ ከአመት ከ3 ወር በፊት ስለዚህ ልጅ ብዙ ፕሮፋይል ሰርቼለት ነበረ። ኮንትሮሊንግ ኬኦስ ወይም ደግሞ ትርምስን መቆጣጠር፣ ትርምስን መያዝና ማዘዝ የሚችል ተጫዋች ነው። ወደ መጨረሻ የሜዳ ክፍል በሚገባ ሰዓት አብዛኛው ሽግግሮቹ የተጋጣሚ ቡድንን እንቅስቃሴ ማሸነፍ የሚያስችሉት ስኪሎች አሉት። የድሪብሊንግ ኳሊቲ በጣም የሚደነቅ ነው። ከዛ ውጭ የተጋጣሚ ቡድን ተጫዋቾችን ኢንቫይት ያደርጋል። አብዛኛውን ጊዜ እንዲመጡና ወደሱ እንቅስቃሴ እንዲጠጉ ያደርጋቸዋል። ከዛም በኋላ አሸንፎ ወደ ሌላኛው እንቅስቃሴ እንዲሄድ የሚያደርግ ኳሊቲ አለው። ዛሬ በፕሪሚየር ሊጉ ጎል ሲያስቆጥር እንደገና ደግሞ በጎል መገኘት ንክኪዎች ውስጥ ሲሳተፍ የዚህ ተጫዋች ድፍረቱ እጅግ በጣም የሚያስገርም ነው። ዘንድሮ ማክስ ዶመን ጉዳት አስተናግዶ ረዥም ጊዜ ከሜዳ አራቀ እንጂ አርሰናል እንደዚህ አይነት የሚቸገርባቸው የጨዋታ ቀናቶች ላይ ውሳኔዎቹ በእንቅስቃሴ ለሚኬል አርቴታ ትንፋሽ የሚሆኑት እንደሚሆኑ ግልጽ ነው። በተለይም ደግሞ በሜዳ ውስጥ የመጨረሻውን የማጥቃት እንቅስቃሴ የበለጠ ጥራት ለመጨመርና የሜዳውን የመጨረሻ እንቅስቃሴ የተሻለ ካፒታላይዝ ለማድረግ የዚህ አይነት ተጫዋች በጣም አስፈላጊ ነው። የዛሬው የኤቨርተኑ ጨዋታ ድል ብቻ አይደለም ለዚህ ተጫዋች ብዙዎቹ አይናቸው እንዲያሳርፉ የሚያደርጋቸው። ከዚህ በኋላ አርሰናል በዋንጫ ጉዞዎች ውስጥ ይሄ ተጫዋች ከጉዳት ነፃ እስከሆነ ድረስ ወሳኙ ሰው የሚሆነው ይሄ ተጫዋች ነው። ምክንያቱም በእያንዳንዱ እንቅስቃሴዎች ውስጥ ምን ማድረግ እንደሚችል፣ ሽግግሮችን እንዴት እንደሚያሸንፍ፣ የተጠምዛዥ ሩጫዎች ወይም ደግሞ የከርቭድ ሩጫዎችን አድርጎ እንዴት ወደ ሁለተኛውና ወደ ሶስተኛው ትልቅ ሀሳብ እንደሚሄድ፣ የዞን 14 እንቅስቃሴን
የኳሊቲ ፕሌይ ወይም ደግሞ ጥራት ያለውን ጨዋታ አሸንፎ በመግባት የሚያክለው የለም። ዛሬ ተቀይሮ ከገባ በኋላ ያደረጋቸው ነገሮች በሙሉ ለአርሰናል እጅግ በጣም ጠቃሚና አስፈላጊ ነበሩ። እንዴት አገኛችሁት ጨዋታውን? ስለ ልጁስ ምን ትላላችሁ? ሀሳብ ስጡ። ምን ብያችሁ ነበረ ጋይስ? በጣም በተደጋጋሚ አርሰናልን ዘንድሮ የፕሪሚየር ሊግ ዋንጫ ከማሳካት የሚያስቆመው አንዳች የለም፣ ምናልባት ተአምሮች ካልተፈጠሩ በስተቀር ማለት ነው። ፔፕ ጋርዲዮላ ላለፉት ዓመታት የጣለብን ትራማ ነው እንጂ በፕሪሚየር ሊጉ ከኋላ እየተነሳ ዋንጫ ሲያሳካ ያሳየን ዓመታቶች ናቸው እንጂ እንዳናምን ያደረገን የዘንድሮ ማንቸስተር ሲቲ እንደዛ አይነት ጥንካሬ የለውም። በቃ ይሄን በተለያዩ ጨዋታዎች ያስመልክቶናል እንጂ ያለፈው ማንቸስተር ሲቲ ቢሆንም እኮ የመጨረሻ 15 ጨዋታዎች ላይ አረመኔ ነው። አርሰናል እያንዳንዱ ነጥብ የሚጥልባቸውን ጨዋታዎች ከስር እየለቀመ ዋንጫው ላይ ምንም ሳይቀልድ ከኋላ ተነስቶ ማሳካት የሚችል ቡድን ያለው ግን አዲስ ቡድንና ትራንዚሽን ላይ ያለ ቡድን ስለሆነ በተጠበቀው ልክና በመናቀው ፔፕ ጋርዲዮላ በመጨረሻ ጨዋታዎች ላይ ባለው ጥንካሬ ዘንድሮ እየተመለከት ነው አይደለም። በተቃራኒው ደግሞ የሚኬል አርቴታ አርሰናል ስለ ውበት ሳይሆን እየተጨነቀ ያለው ስለማሸነፍ ነው። ይሄ ደግሞ በመጨረሻ ጨዋታዎች ላይ የምታደርገው ትክክለኛ ዋንጫ ቡድን ባህሪ ነው፣ ምንም ጥያቄ በሌለው መልኩ ማለት ነው። ኳስን ተቆጣጠረ አልተቆጣጠረ፣ ኳስ ብልጫ ተወሰደበት፣ ሴት ፒስ አስቆጠረ፣ የኳስ የጨዋታ መንገዱ ደካማውን አልሆነ፣ የመጨረሻ ፖይንቱን ከያዘ ምንም ጥያቄ በሌለው መልኩ ስኬታማ ነው ሚኬል አርቴታ ማለት ነው። የብራይተንን ጨዋታ ተመልከቱ ምን ያህል ቫልዩ እንደነበረው ማለት ነው። እንደዛ ተቸግሮም ቢሆን 1-0 ማሸነፍ ቻለ። ተከላክሎ ሙሉ 90 ደቂቃ ማለት ነው። ቫልዩ ነበረው ያ ጨዋታ፣ በጣም ትልቅ ቫልዩ ነበረው በዋንጫ ፉክክር ላይ። ዛሬም ከኤቨርተን ጋር በምን ያህል ደረጃ ተቸግሮ እንደነበር ተመልክተናል። ግን በመጨረሻ ደቂቃዎች ጎል አስቆጠረ። ይሄ የዋንጫ ቡድን ካራክተር በቃ ሚኬል አርቴታ ዘንድሮ ዋንጫውን ማሳካቱ ማለት ነው ሲያንስበት ነው። እንደውም ለኔ ለአርሰናል ካደረገው ነገር አንጻር ባለፉት ዓመታት አርሰናልን ይበልጥ ከፍታ ላይ ካስቀመጡት ሰው አርሴን ዌንገር እዛው እጃቸው ላይ እያለ ወደ ኋላ እየፈራረሰ የነበረ ቡድንን መጥቶ እንደ አዲስ ነው የተዘራበት ያለ ምንም ጥያቄ ማለት ነው። እሱ እዚህ ቡድን ውስጥ የሚያሳካው አንድ ዋንጫ በሌሎች ቡድኖች ውስጥ እንደ 2-3 ዋንጫ ነው መመንዘር ያለበት። ምክንያቱም ቡድኑ እየወደቀ እየፈረሰ ያለ ቡድን ሆኖ እያለ ነው መጥቶ እንግዲህ ህይወት ዘርቶበት ዋንጫ እንዲያሳካ እያደረገ ያለው ማለት። ይሄን ዋንጫ የሚያሳካ ከሆነ አስቡት ከ22 ከ23 ዓመት በኋላ ነው ይሄን ዋንጫ በአርሰናል ቤት የሚያሳካው ማለት ነው። እና ይገባዋል በቃ ለአርሰናል ካደረገው ነገር አንጻር ለኔ ከዚህም በላይ ዋንጫ ቢያሳካ ደስ ይለኛል። የአርሰናል ደጋፊም በጣም ብዙ ተሰቃይቷል። አሰልጣኙ ዋንጫ ለማግኘቱ ብቻ ብዙ ዲስሪስፔክቶችን እንዲያስተናግድ አስገድዶታል። ይሄ ሁሉ ዓመት ተጫዋች እያስፈረመ ጥሩ ዋንጫ ካላሳካ ምን ጥቅም አለው እየተባለ የሱን ኳሊቲ ቡድኑን እንደዛ በአስደናቂ ሁኔታ እንዳልገነባ ሲያንቋሽሹና ሲያጣጥሉ ብዙ ፐንዲቶች ራሱ ሳይቀር በተደጋጋሚ ተመልክተናልና ይሄ ሰው ዋንጫ ማሳካቱ አንድም ለስሙ አንድም ለአርሰናል ላደረገው ነገር በደንብ ይገባዋል ብዬ ነው የማስበው። የአርሰናል ደጋፊዎችም በጣም ብዙ ተሰቃይቷል። አንዴ ቦትል ጆብ ሲባሉ፣ አንዴ ኔትፍሊክስ ሲባሉ በተደጋጋሚ ሲፈይዝባቸው እንዳልነበረ ዘንድሮ ዋንጫውን ለማሳካት ከየትኛውም ጊዜ ቀርበው እንመለከታቸዋለን ማለት ነው። ኤኒዌይ እኔ ከወዲሁ አርሰናል የፕሪሚየር ሊጉን ዋንጫ ለማሳካት 7 ጨዋታዎች ብቻ ነው የሚቀሩት። ከነዚህ 7 ጨዋታዎች ውስጥ ከሲቲ ጋር ሲቲ ቀሪ ጨዋታውን ቢያሸንፍ ራሱ የ6 ነጥብ ልዩነት ነው የሚኖረው። የ6 ነጥብ ልዩነቱን ወደኋላ ጥሎ አርሰናል ዋንጫውን ለሲቲ ያስረክባል ብዬ አላስብም። ሲቲ አሁን ካለበት ጥንካሬም አንጻር ስመለከተው ማለት ነው። ሶ ከወዲሁ የአርሰናል ደጋፊዎች የጨዋታ ጉዳይ ነው እንጂ የፕሪሚየር ሊጉን ዋንጫ ማሳካታቸው አይቀሬ እንደሆነ ለመሰክር ወዳለሁ። የዓመቱ መጀመሪያ ላይ አርሰናል አልነበረም የዋንጫ ተገማች ቡድን፣ ግን በጊዜ ሂደት እጅን ጠምዝዞ በሲዝኑ ላይ ዋንጫው እንደሚያሳካ ያሳመነኝ ቡድን የሚኬል አርቴታው አርሰናል ነው። ኤኒዌይ ዋንጫውን ቢያሳካም ይገባዋል ማለት ይቻላል። እናንተ ስለዚህ ምን ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እየነገርኩ አርቴታ መርዝ ብላ እንመለሳለን። በማገበ ሊጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ልታጀመው ምን አይነት ምሽት ነው ጀመው ምን አይነት